بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد أيها المشاهدون والمشاهدات السلام عليكم ورحمة الله تعالى وبركاته ዛሬም እንዲሁ እንደተለመደው የአኽላቅ ጋር ተያያዥነት ያላቸውን አሐዲሶች 30 ሐዲሶች ነው እያወራን ያለ ነው። 9ኛው ሐዲስ ተራ ቁጥር ሐዲስ ላይ ደርሰናል። 9ኛው ሐዲስ እንደዚሁ እንደባለፉት ሐዲሶች ለሰው ልጆች ጠቃሚ የሆኑ ነገሮችን እንድንፈጽምና እንዲሰራ ያዛል። እንዲሁም ደግሞ አላስፈላጊ ከሆኑ ነገሮች ደግሞ መቆጠብ እንዳለባቸው አማኞችን ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ሐዲሱ ሙተፈቅ ዐለይሂ ነው። ቡኻሪ ሙስሊም ዘግበውታል። يقول رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليصمت يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ በአላህና በመጨረሻው ቀን ያመነ ሰው ማማኝ የሆነ ሰው መልካም ነገር ይናገር ወይም ደግሞ ካልሆነ ዝም ማለት ይኖርበታል፣ ዝምታን ይምረጥ በማለት ማድረግ ያለብንን ነገር ይናገራሉ። በተለይ ደግሞ በአላህ ያመኑና በመጨረሻው ቀን ያመኑ ሰዎች ይላሉ። በአላህና በመጨረሻው ቀን በቂያማ ቀን ያመኑ ሰዎች መስራት ያለባቸው ነገር ኸይር ነው ብሎ ያሰቡት ነገር ከሆነ ኸይርነቱ የተረጋገጠ ነገር ከሆነ ማሰብ ብቻም ሳይሆን ኸይርነቱ ከተረጋገጠ ሊፈጽሙት ይችላሉ፣ ሊሰሩት ይችላሉ። ኸይርነቱ ካልተረጋገጠ ሐራም ነው ማለት ነው፣ ወይም ደግሞ መክሩህ የሚጠላ ነገር ነው ማለት ነው፣ ወይም ደግሞ ምናልባትም ሙባህ ነው የተፈቀደ ነገር ነው ሊባል ይችላል። ሆኖም ግን እንዲህ አይነት ነገር ከሆነ የሚበልጠውና የሚመከረው ሰዎች ያን ጉዳይ መተው ነው ያለባቸው። በዛ ጉዳይ ላይ መግባት ያን መፈጸም ያን ደግሞ ያን መተግበር አይጠበቅባቸውም። አማኞች የሚጠቅማቸውን ነገር ነው የሚሰሩት። በተለይ ደግሞ አማኞች ነጥለው ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር እየተናገሩ ያሉት። ይህ ሐዲስ ሚን ጀዋሚዕል ከሊም ነው ይላሉ። በጣም ነገሮችን በአጭር ቃላቶች ሰብሰብ አድርጉ በርካታ ነገሮችን የሚያካትት ሐዲስ ከሚባሉት የሚያካትቱ ሐዲሶች ከሚባሉት ሐዲስ አንደኛው ሐዲስ ነው ይላሉ። በል እንደውም አንዳንዶቹ ኒስፉል ኢስላም ነው የእስልምና ግማሽን ወይም ግማሽን ክፍል ይዟል ሊባል ይችላል ይህ ሐዲስ ይላሉ። ምክንያቱም በአላህ ጋር ያለውን ነገር እዛ ሐዲስ ላይ እናያለን። ሰውየው ደግሞ ማድረግ እንዳለበት እንደዚሁም እናያለን። ሰዎች ጋር ያለውንም አላህ ጋር ያለውንም ነገር ነው እዛ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይገለጹ እየተናገሩ ያሉት። በአላህና በመጨረሻው ቀን የሚያምን ሲሉ هذا يتعلق بالله عز وجل አላህ ጋር የተያያዘ ነገር ነው። እንዲሁም ደግሞ فليصمت أو ليقل خيرا أو ليصمت ሲሉ ደግሞ መጥፎ ነገሮችን እንዳይናገር ሰዎችን እንዳያስቸግር ወይም ደግሞ አዛ እንዳያረግ በርግጥ ለአላህ Subhanahu Wa Ta'ala የሚያስቆጣ ነገር እንዳይናገርም የሚባለው ነገር እዚህ ውስጥ ሊካተት ይችላል። يقول الحافظ ابن حجر رحمه الله تعالى هذا الحديث من جوامع الكلم ይህ ሐዲስ ሰብሳቢ ከሚባሉት ንግግሮች ናቸው። አጭር በሆኑ ቃላቶች በርካታ ቁም ነገሮችን ያዘሉ በርካታ ነገሮችን ከሚያካትቱ ነገሮች ወይም ሐዲሶች መካከል ነው ይህ ሐዲስ ይላሉ። ምክንያቱም ንግግር ሲባል ሁለት አይነት ነው። لأن القول كله إما خير وإما شر ንግግር ሲባል ሁለት ነው። ወይም መልካም ነው ሊሆን የሚችለው ወይም ደግሞ መጥፎ ነው ሊሆን የሚችለው። ከዚህ ከሁለቱ ውጭ ሊሆን አይችልም። ምናልባትም መካከል ላይ ያለ ሙባህ የሆነ ነገር ይኖራል። መጨረሻው ግን ወደ መጥፎ የሚመለስበት አጋጣሚ ይኖራል። ኸይር የሚለው ውስጥ ማንኛውም ነገር ይካተታል የሚገባል ይላሉ። ፈድኸለ ፊል ኸይሪ ኩሉ መጥሉብ ማንኛውም ነገር የሚፈለጉ ነገሮች ሁሉ ንግግሮች ኸይር በሚባለው ነገር ውስጥ ይካተታሉ ወይም ደግሞ ይገባሉ ይላሉ አልሐፊዝ ኢብኑ ሐጀር ረሂመሁላሁ ተዓላ። ግዴታ ንግግሮችም ይሁኑ የሚወደዱ ንግግሮችም ይሁኑ አላሁ ዐዘ ወጀል የሚወልዳቸው ቃላቶች ሁሉ እዚህ ጋር ይገባሉ። ቁርአን መቅራት ሊሆን ይችላል፣ ተስቢህ ማድረግ ሊሆን ይችላል፣ መዝከር ሊሆን ይችላል፣ ሰዎችን በመልካም ነገር ማዘዝ ሊሆን ይችላል፣ ከመጥፎ ነገር መከልከል ሊሆን ይችላል፣ መመካከር ሊሆን ይችላል። አጠቃላይ ብቻ መልካም ነገር የተባሉ ነገሮች እዚህ ውስጥ ይካተታሉ ይላሉ። لأن النبي صلى الله عليه وسلم قال من كان يؤمن بالله واليوم الآخر فليقل خيرا መልካም ነገሮችን ይናገር። وهكذا قال ابن حجر الهيثمي رحمه الله تعالى هذا الحديث من القواعد العميمة በጣም ሰብሰብ ያሉ ወይ በርካታ ነገሮችን ከሚያካትቱ ሐዲሶች መካከል ነው ይላሉ። አህካሙል ሊሳን በመላስ የሚወጡ ነገሮችን ለሁለት ከፋፍለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ኸይር ሊሆኑ ይችላሉ ወይም ከኸይር ውጭ ሊሆን ይችላል። ኸይር ከሆነ ልትናገረው ትችላለህ፣ ኸይር ካልሆነ ደግሞ በዝምታ ልታሳልፈው ትችላለህ እንጂ አላግባብ እዛ ውስጥ መግባት አይጠበቅብህም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አብዛኛው ነገሮች ወይም አብዛኛው ስህተቶች የሚፈጸሙት በምላስ ነው። የምላስ ጣጣይ በጣም በርካታ ነው፣ ብዙ ነው። ሰዎችን ማስቀየም በምላስ ነው የሚፈጠረው። ሰዎችን ቀርቶ አላህ ዐዘ ወጀል ጋር የሚያጣሉ ነገሮች የሚፈጠሩት በአብዛኛዎች በምላስ በሚፈጠሩ ነገሮች ናቸው።
አላህ የማይወዳቸው ነገሮች ሰዎች ሊናገሩ ይችላሉ። ሐታ ሽርክ በሽርክ ውጭ ሰዎች ይገባሉ። በማያውቁት ነገር ሊገቡ ይችላሉ። የማያውቁት ነገር ሊናገሩ ይችላሉ። ላ ተቅፉ ማ ለይሰ ለከ ቢሂ ዒልም ይላል አላሁ ዐዘ ወጀል። የማታውቀውን ነገር አትናገር፣ የማታውቀውን ነገር አትከታተል፣ የማታውቀውን ነገር ልትልም ሆነ ለማንኛውም ነገር ማድረግ መዋል አይጠበቅብህም ይላል አላሁ ዐዘ ወጀል። ምክንያቱም ደግሞ ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ተጠያቂነት ስላለው ቀድመን የምናገረው ነገር የምናስተላልፈው መልእክት ራሱ በእርግጠኝነት መልካም ነገር ነው ብለን ማረጋገጥ ይኖርብናል። ከዛ ውጭ መልካም የማናስብበት ነገር ከሆነ በስተጀርባው ለሰው ልጆች ይጠቅማል የማይባለው ከሆነ በተለያዩ መንገዶች በሶሻል ሚዲያ ሊሆን ይችላል፣ በአካል ቀርበን ሊሆን ይችላል፣ ፊት ለፊት ሊሆን ይችላል። ያን ነገር መናገር ያስጠይቀናል። አቂባው ወይም ቅጣቱ የመጨረሻው አደጋው በእኛ ላይ የሚመለስ ይሆናል። ሰዎች ዛሬ ብዙ ነገር ያወራሉ። በተለይ በአሁኑ ዘመን በትንሽ በቀላል ደቂቃዎችና በትንሽ ደቂቃዎች ለብዙ ሰዎች የሚዳረስን ነገር ባላረጋገጡበት ሁኔታ የማያውቁትን ሁኔታ የሚናገሩበት ሁኔታ ይኖራል። ፈትዋ ሊሆን ይችላል፣ በዕልም ጋር ተያያዥነት ያላቸው ነገሮች ሊሆኑ ይችላሉ፣ በአላህ አዘወጀል ባህሪ ጋር ተያያዥነት ያላቸው ነገሮች ሊሆኑ ይችላሉ። ብዙ ነገሮች ይሰማሉ፣ ይደመጣሉ፣ ይታያሉ። ይሄ አላህ አዘወጀል ጋር የተናገርነው ነገር ጥያቄ ወደፊት እኛ ጋር መምጣቱ የማይቀር ጉዳይ ነው። ልንጠነቀቀው ይገባል፣ ልንጠነቀቅ ይገባል። እንዲህ አይነቱን ተግባር ጥንቃቄ ልናደርግ ይገባል። ዝም ብለን የመጣልን ነገር ሁሉ እኛ የፈለግነውን ስሜቶቻችን የፈለጉትን እኛ ነፍስያን የሚያረካ መሆኑ ብቻ አይተን መናገር አያስፈልግም። በተለይ አላህ አዘወጀል ጋር ተያያዥነት ያላቸውን ነገሮች ስለ አላህ ባህሪያቶች፣ ሲፋቶች ሰዎች ተራ ግለሰቦች እውቀት ዝግባ ያለው የሚባል እውቀት የሌላቸው ሰዎች ስለ አላህ ባህሪ ሲናገሩ፣ ሲያስተምሩ፣ ሲያስተላልፉ ብሎም አላስፈላጊ ነገሮች ፍልስፍና ውስጥ እየገቡ ሲያስተላልፉ ይታያሉ። የሚገርም ነገር ነው። ይሄ በጣም ልንጠነቀቀው የሚገባና ልንርቀው የሚገባ ነገር ነው። ምክንያቱም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር እየመከሩን ነው። በአላህ ያመናችሁ ሰዎች፣ በመጨረሻው ቀን የምታምኑ በድጋሚ በዚህ በስራችሁ መጠየቃችሁና መሐሰባ እንዳለባችሁ የምታውቁ ሰዎች ወይ መልካም ነገርን ነው ማለት ያለባችሁ። ከዛ ውጭ ያሉ ነገሮችን ማለት አይጠበቅባችሁም ወይም ደግሞ አይኖርባችሁም በማለት የአላህ መልእክተኛ ነግረውናል። ምክንያቱም ደግሞ አላህ አዘወጀል ዘንድ የተናገርናቸው ነገሮች ትንሹም ሆነ ትልቁ ቀርቦ ሙሐሰባ የምንደረግበትና የምንተሳሰብበት ነገር ስላለ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዐቲድ ይላል አላሁ አዘወጀል። ምንም ንግግር ሰውየው ከምላሱ አይወጣም። ማንኛውም ነገር ከምላሱ የሚወጣ ነገር የለም፣ ጠብ የሚል ነገር የለም። እሱ ጋር ረቂብና ዐቲድ የሚባሉ ተጠባባቂና ተቆጣጣሪ መላእክቶች ያሉበት ቢሆን እንጂ የሚለውን ነገር የሚመዘግቡ ይናገራሉ፣ ይጽፋሉ፣ ይመዘግባሉ። የማይቀርለት ጉዳይ ነው ይላል አላሁ አዘወጀል። ስለዚህ የምናገረውን ነገር የምናወራውን የምናስተላልፈው ነገር መልካምነቱን ማረጋገጥ ከመናገራችንና ከማለታችን በፊት ማረጋገጥ ግዴታ ይሆንብናል። ያ ካልሆነ ደግሞ ዝምታን መምረጥ ይኖርብናል። አው ሊየስሙት ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ ሐታ ሙባህ እንኳን ቢሆን ይላሉ፣ የተፈቀደ ነገር እንኳን ቢሆን ምናልባትም እሱ ጋር ስገባ ወይም ደግሞ ተወሱእ ሳረግ በብዙ ጊዜ ሙባህ ነገር ነው ብዬ ስዝናናና ስሰራ ያላስፈላጊ ነገር ውስጥ ያስገባኛል የሚል ስጋት ካለን መተው የተሻለና የበለጠ ነው። የሙስሊሞች ሚን ሑስኒ ኢስላሚል መርእ የሰውየው እስልምና ከማማሩና ጥሩ ከመሆኑ ጭምር ነው ይመደባል፣ ወይም ከዛ ይቆጠራል ይላሉ አላህ መልእክተኛ። የማያስፈልገውን ነገር መተው ይላሉ። ነብይ በሰማነው የምንሰራ የምንጠቀም የአላህ አዘወጀል እውነተኛ ባሮች አድርገን የዛሬው ትምህርታችንና የዛሬው መሐደራችን በዚህ እናበቃለን። ኢንሻአላሁ ተዓላ አላሁ አዘወጀል በሰላም ያቆየን። በሚቀጥለው ደርሳችን በሰላም እስከምንገናኝ ድረስ አላሁ አዘወጀል እናንተንም እኛንም በሰላም ያቆየን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته.